ለአማራም ለኢትዮጵያም ኩራት ነው። ምን ጥያቄ የለው። በጀግነት ተዋግቷል፣ በጀግነት ይዋጋ ወደፊትም። እሱ ያ ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። ኢትዮ ቴሌኮም በተወሰኑ የአገልግሎት ጥቅሎች ላይ የ23 በመቶ አማካይ ዋጋ ጭማሪ ማድረጉን ዛሬ ባወጣው መግለጫ አስታውቋል። በዚህ መሰረት በቴሌብር በኩል በ10 በመቶ ቅናሽ ሲገዛ የነበረው ጥቅል ወደ 20 በመቶ ከፍ እንዲል ማድረጉን ተቋሙ ገልጿል። በርካታ ደንበኞች የሚጠቀሙባቸው 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አለመደረጉን የሚያወሳው ኩባንያው በተለይም ዝቅተኛ ገቢ ያላቸው ህብረተሰብ ክፍሎች የሚጠቀሙባቸውን የ1 ብር፣ የ2 ብር፣ የ5 ብርና የ1 ሰዓት ጥቅሎች ባሉበት እንዲቀጥሉ መወሰኑንም ገልጿል። የታሪፍ ማሻሻያውን ማድረግ ያስፈለገው በአሁኑ ወቅት ባለው የማክሮ ኢኮኖሚ ሁኔታ የስራ ማስኬጃና የካፒታል ወጪዎች በመጨመራቸውና የአገልግሎት ጥራቱን በዘላቂነት ለማስጠበቅ አስፈላጊ ሆኖ ስላገኙ መሆኑን ተቋሙ ባሰራጨው መረጃ አስታውቋል። የግብጽ የውጭ ጉዳይ ሚኒስተር ባደር አብደላቲ ግብጽ በናይል ወንዝ አጠቃቀም ላይ ሊታለፍ የማይችሉ ቀይ መስመሮች አሏት በማለት ትላንት ለአንድ የሀገራቸው ቴሌቪዥን ጣቢያ በሰጡት ቃል የናይል ተፋሰስ ሀገራትን አስጠንቅቀዋል። አብደላቲ አንድ የግብጽ ቀይ መስመር ከድርሻዋ አንድም ጠብታ ውሃ አለማስወሰድ መሆኑን ጠቅሰው ግብጽ ቀይ መስመሮቿን የማለፍ ሙከራ ካየች ፈጣን እርምጃ ትወስዳለች በማለት አብደላቲ አስጠንቅቀዋል። አብደላቲ በናይል ወንዝ ላይ ከእንግዲህ ከግብጽ እውቅና ውጭ ማንም የተፋሰሱ ሀገር ግድቡ እንዳይገነባ ጭምር አሳስበዋል። በተለይ የኢትዮጵያው ታላቁ የህዳሴ ግድብ ከተመረቀ ወዲህ የግብጽ ባለስልጣናት በግድቡ አስተዳደርና በአጠቃላይ በወንዙ ውሃ አጠቃቀም ላይ ያነጣጠሩ ተከታታይ ማስጠንቀቂያዎችን በማውጣት ላይ ይገኛሉ። የሶማሊላንድ መንግስት እስራኤል ለሶማሊላንድ በሰጠቻት እውቅና ዙሪያ የተደረሰው ስምምነት ዲፕሎማሲያዊና ኢኮኖሚያዊ ይዘት ያለው እንጂ ለእስራኤል ወታደራዊ ጦር ሰፈር መስጠትን እንደማይጨምር አስታውቀዋል። የሶማሊላንድ ፕሬዝዳንታዊ ጽህፈት ቤት ኃላፊ ከድር አብዲ እስራኤል ለሶማሊላንድ የሰጠቻት እውቅና በማናኛውም አረብ ሀገራት ወይም እስላማዊ ሀገር ላይ ያነጣጠረ አይደለም ብለዋል። የእስራኤል እውቅና ሶማሊላንድ ከአረቡ ዓለም ጋር ያላትን ግንኙነት በሚጎዳ መልኩ የተሰጠ እንዳልሆነም አብዲ አብራርተዋል። የሶማሌላንድን መንግስት ይህን ማብራሪያ የሰጠው በርካታ የአረብና የመካከለኛው ምስራቅ ሀገራት የእስራኤልን ውሳኔ በብርቱ መቃወማቸውን ተከትሎ መሆኑን ታውቋል። ግብጽ የአፍሪካ ህብረት የሰላም ጸጥታ ምክር ቤት እስራኤል ለሶማሊላንድ በሰጠችው እውቅና ዙሪያ ተሰብስቦ እንዲወያይ ጠይቃለች። ግብጽ የህብረቱ የሰላምና የጸጥታ ምክር ቤት የእስራኤልን ውሳኔ ውድቅ እንዲያደርግም ጥሪ ያደረገች ሲሆን በሌላ በኩል የተመድ ጸጥታው ምክር ቤት እስራኤል ለሶማሊላንድ በሰጠችው እውቅና ዙሪያ ለመምከር ዛሬ ይሰበሰባል ተብሎ ይጠበቃል። ጸጥታው ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብ የጠራቸው የምክር ቤቱ ተለዋጭ አባል የሆነችው ሶማሊያ ናት። ጸጥታው ምክር ቤት ለስብሰባ ከመቀመጡ ቀደም ብሎ 21 የሙስሊምና አረብ ሀገራት የእስራኤልን ውሳኔ በመቃወም የጋራ መግለጫ ወጥተዋል። ሶማሊያ እስራኤል ለሶማሊላንድ የሰጠችውን እውቅና እንድታነሳ ያሳሰበች ሲሆን እስራኤል በበኩሏ በውሳኔዋ ላይ የሚነሳባት ተቃውሞ ግብዝነት በማለትም አጣጥለዋለች። ከአማራ ፋኖ ብሔራዊ ኃይል የተሰጠ ሀዘን መግለጫ። አንተ ወጥተህ ወርደህ ያስጀመርከውን የአንድነት ትግል በተግባር በመጨረስ ራዕይህን እውን እናደርጋለን ሲል አፋባ ገልጿል። ከአማራ ፋኖ ብሔራዊ ኃይል የተሰጠ ሀዘን መግለጫ ታኅሳስ 19 2018 ዓ.ም በሸዋ ክፍለ ሀገር ይፋትና ጥሙጋ አውራጃ ልዩ ስሙ ራሳ በተባለ አካባቢ አገዛዙ በሰነዘረው የድሮን ጥቃት አማራን አንድ ለማድረግ በሸዋ፣ በጎጃም፣ በወሎና በጎንደር እድሜ ሳይገድባቸውና ሳይታክቱ ሲንከራተቱና ሲደክሙ የነበሩትን አርበኛ ተስፋዬ መካሻን ጨምሮ ሌሎች ንጹሃን አማሮችም ለህይወት ተዳርገዋል። ከቅርብ ጊዜ ወዲህ አማራ አንድ ይሆናል በሚል ከፍተኛ ሽብር ውስጥ የገባው አሸባሪ ብልጽግና ስብስብ አንድነቱን ያደናቅፍልኛል በሚል የዲጂታል ሚዲያ መንጋውን ቢያሰማራም እቅዱ በተደጋጋሚ እየከሸፈ ይገኛል ሲል አማራ ፋኖ ብሔራዊ ኃይል ገልጿል። እና መሰል ክስተት መደናገጥ ውስጥ የገባው ይህ ሀገር አውዳሚ ስብስብ የዘፈቀደ የድሮን ጥቃት በመሰንዘርና የተለያዩ አጀንዳ መስጠት ልዩነትን ለማስፋት እየጣረ ቢሆንም የተፈጸመው ልብ ሰባሪ ድርጊት እንደ ተጨማሪ ዕድል በመጠቀም አርበኛ ተስፋዬ መካሻ የጀመረውን የአንድነት ውጥን በማሳካት ራዕዩን እውን በማድረግ የምንክሰ ይሆናል ሲል አማራ ፋኖ ብሔራዊ ኃይል በመግለጫው ገልጿል።
አርበኛ ተስፋዬ መካሻ ሀብተወልድ አርበኛ ብቻ ሳይሆኑ አባት፣ አስታራቂ፣ አንድነት መንገድም አንድነትም ናቸው። የኛ አባቶች ባስቀመጡልን ታሪክ ብቻ ሳይሆን በኖሩት ታሪክ ያቆዩትን ሀገር ዳግም ከገባችበት የቁልቁለት ጉዞ አንቀተን በልዕልና እንድትኖር በርካታ ወንድሞቻችን አተን ህልውናችን ከአለት በጠነከረ መሰረት ላይ እንገነባዋለን ሲልም በመግለጫው ገልጸዋል። አማራ ፋኖ ብሔራዊ ኃይል በበኩሉ የጀመርከውን የአንድነት መሰረት ተመስርቶ አይተኸዋል፣ እንገነባዋለን። ጠላት ሺህ ጊዜ ቢለፋ ሺህ ጊዜ ቢጥር ታሪካችሁ የትም ወድቆ አይቀርም ሲል የአማራ ፋኖ ብሔራዊ ኃይል በመግለጫው አጽንኦት ሰጥቷል። ወደ ሌላኛው መረጃ ስናልፍ አብይ ቀጥቅጦ አሸንፎናል ሲል የትግራይን ጄኖሳይድ የፈጸመው ፋኖና ሻቢያ ነው የጠቅላይ ሚኒስተሩ ሲሉ የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው ረዳ በአሁኑ ወቅት በተናገሩት አስተያየት ልጅ ሁኜ እልኸኛ ነበርኩ፣ ሰውም ልምታህ ካለኝ ጭቅጭቅ ውስጥ ገብቼ ስስብልት ካገኘው ምናምን እልና፣ ግን አንድ ጊዜ ደግሞ ማሰብ አለብህ። መጀመሪያ ዙር ትሞክርና ከቀጠቀጠህ ትመክራለህ። ከዚያ የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው ሲሉም ተደምጠዋል። ነገር ግን እየወደክ እየተነሳ አሁንም ካልተጣላው የምትል ከሆነ ስህተት ነው ያሉ ሲሆን አእምሮ የለህም ማለት ነው በማለት በቲፒኤልኤፍን ወርፈዋል። ባለፈው ጦርነት የቲፒኤልኤፍ አመራሮች አዲስ አበባ እንገባለን በሚል ኢሉሽን ወይም ግጭት ነው ጦርነት የገባ ነው ያለ ሲሆን አሁንም የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማነሳሳት እየቆሰቆሱ ነው። ግን አይቻልም፣ አዲስ አበባ በባቡር መምጣት ይቻል እንጂ በጦርነት ግን አይሆንም በማለት የጠቅላይ ሚኒስተሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከኤንቢሲ ኢትዮጵያ ጣቢያ ጋር በነበራቸው ቆይታ ተናግረዋል። ጨምረውም አቶ ጌታቸው ረዳ የሰሜኑ ጦርነት ከመጀመሩ በፊት ጠቅላይ ሚኒስተሩ ግጭቱ ውስጥ ከገባን ሻዕቢያ ይጠቀምብናል፣ ላስቆመው አልችል፣ ልዩነታችንን አቻችለን ብንሰራ ነው የሚያዋጣን ብለው ነበር። በሰዓቱ ግን ማንም የተቀበላቸው አመራር አልነበረም በማለት የምስክርነት ቃል የሚመስል ከወትሮ የተለየ መልእክትም አስተላልፈዋል። ሌላው ደግሞ የትግራይን ጄኖሳይድ የፈጸመው ፋኖና ሻቢያ ነው። ትግራይ ውስጥ እኮ ያልገባ የለም፣ እድል ገጠመኛ ለማንኛውም የግል ሽፍታ የነበረ ሳይቀር ነው ትግራይ ላይ የተረባረበው በማለት መንግስትን ከትግራይ ጄኖሳይድ በተጠያቂነት ገለል ማድረግ በሚመስል አኳኋን ሀሳባቸውን በውይይቱም ተንፍሰዋል።